ሰሎናቲዮ ስኬትን በትጋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በሌላ ድንቅና አስተማሪ በሆነ ታሪክ ተመልሰናል። በዛሬው ቪዲዮአችን አላህ ሱብሓነሁ ወተዓላ የሰሙድ ህዝቦች ነብያቸውን አልቀበልም ሲሉ በምን አይነት ሁኔታ እንዳጠፋቸው የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። እንዲህ አይነት ድንቅ ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በአረቡ ደሴት ላይ በሂጃዝና በተቡክ መካከል ሂጅር የሚባል ስፍራ ነበር። የዛ መንደር ነዋሪዎች ሰሙድ በመባል ይታወቃሉ። እኒህ ህዝቦች እንደ አረቡ ጎሳ በጣም የተከበሩና የላቁ ነበሩ። አላህ ሱብሓነሁ ወተዓላ ከአቅምም ትልቅ አቅምን የሰጣቸው በጣም ኃይለኛና ማንም ሊደፍራቸው ማይችሉ ህዝቦች ነበሩ። አላህ የሰጣቸው አቅም ትልቅ ከመሆኑ የተነሳ ጋራውን እንደፈለጉ እየቦረቦሩ ትላልቅ ህንፃዎችን፣ ቤቶችን ይሰሩ ነበር። ነገር ግን እኒህ ህዝቦች አላህ በሰጣቸው ኒዕማ ክደው ከአላህ ውጪ ጣዖትን የሚያመልኩ በእጃቸው ጠርበው ለሰሩት ድንጋይና ሐውልት ለአላህ ብቻ የሚገባውን አምልኮ ለነሱ የሚያውሉ ጥመት ላይ የነበሩ ህዝቦች ነበሩ። አላህ ሱብሓነሁ ወተዓላ አንድ ህዝብ ሙሉ ለሙሉ ጥመት ላይ ሲሆኑ ነብይን ከራሳቸው ይልክላቸዋል። ለሰሙድም ህዝብ ተመሳሳይ ነገር ነበር ያደረገው። ከራሳቸው ጎሳ የሆነ ነብይ ሷሊሕን ላከላቸው። ሷሊሕ ገና ከልጅነቱ ሰዎች ዘንድ ተወዳጅ የነበረ በመልካምነቱና በጥሩ ስነ ምግባሩ የሚታወቅ ነበር። የመንደሩ ሰዎች ሁሉ በዚህ ጥሩ ስነ ምግባሩ ይወዱት ነበር። አላህም ሱብሓነሁ ወተዓላ እኒህን ህዝቦች ከጥመት ወደ ብርሃን እንዲያወጣቸው ሷሊሕን መልእክተኛ አድርጎ ላከላቸው። ነቢዩላህ ሷሊሕም የአላህን ትእዛዝ ተቀብለው ህዝባቸውን ወደ እውነተኛው ዲን ይጠሯቸው ጀመር። ሰዎች በተሰበሰቡበት ቦታ እየሄዱ ወደ ገበያ የወጡ እውነተኛው ዲን እስልምና እንጂ እነሱ የያዙት ጣዖት ምንም እንደማይጠቅሟቸው ይነግሯቸው ነበር። ነገር ግን ህዝቦቹ በአንድ ያልተቀበሏቸውም ነበር። እኛ ወደፊት አንተ ከባለ አባቶች ከታላላቆች ጋር ትሆናለህ ብለን ስናስብ ጭራሽ አባቶቻችን ከመጡበት መንገድ ምትከለክለን ትሆናለህ እያሉ እሳቸው ላይ ይሳለቁባቸው ጀመር። ነገር ግን ነቢዩላህ ሷሊሕ ጥሪያቸውን አላቆሙ። ሁል ጊዜ የአላህን ትእዛዝ ተቀብለው ወደ እውነተኛው ዲን ወደ ላኢላሃ ኢላላህ ይጠሯቸው ጀመር። ያ ቀውም ያዕቡዱላህ ማለኩም ሚን ኢላሂን ገይሩህ፣ ህዝቦቼ ሆይ አላህን አምልኩ፣ ከሱ ውጪ ሌላ ጌታ የላችሁም። አላህ ከምድር ፈጠራችሁ፣ በውስጧም እንድታለሟት አደረጋችሁ። ምህረቱን ለምኑት፣ ከዚህም ወንጀላችሁ ወደ እርሱ ተመለሱ። ጌታዬ ለለመነው ሰው ቅርብና ተቀባይ ነውን እያለ ወደ አላህ ይጠራቸዋል። ነገር ግን ህዝቦቹ አሻፈረኛሉ። ወደፊት የኛ መሪ ሆነ ታስተዳድረናለህ ስንል ጭራሽ ከምንገዛቸው አማልክቶች ተቆጠቡ ትለናለህ። በእርግጥም አንተ ከምትጠራን ነገር ተጠራጣሪዎች ነን እያሉ ይመልሱለታል። ብዙ ጥሪ አድርገውላቸው የተቀበሏቸው አናሳ ነበሩ። በአቅምም ደከም ያሉና ንብረት የሌላቸው ደሃዎች ነበሩ። በአቅማቸው የተማመኑ የነበሩ በአላህ የካዱ ህዝቦችም ነቢዩላህ ሷሊሕን ሊያዋርዷቸው ፈለጉ። ተሰባስበውም እሳቸው ላይ ያሴሩባቸው ጀመር። በምን አይነት መልኩ ብናካሂድ ነው እሳቸውን ከሚያደርጉት ጥሪ ማስቆም የምንችለው እያሉ ይወያያሉ። በስተመጨረሻም ነቢዩላህ ሷሊሕ ጋር በመሄድ እኛ እንድናምንልህ ትፈልጋለህን ብለው ጠየቁት። ነቢዩላህ ሷሊሕም በደስታ አዎ ብለው መለሱላቸው። እኒህ ጠማማ ህዝቦችም ወደ አንድ ትልቅ ቋጥኝ እያሳዩአቸው ከዚህ ትልቅ ቋጥኝ ውስጥ ግመል እናውጣለን፣ እውነት አንተ እንዳልከው አላህ ጌታ ከሆነና አንተ የሱ መላእክተኛ ከሆንክ አላህ ከዚህ ቋጥኝ ውስጥ ግመልን ያውጣለን፣ ያኔ እኛ እውነተኛ ያልከውን ዲን እንቀበላለን አሉት። በዚህም አላቁም። የግመሏን እድሜ ከለርም ነገሩት። 10 ወር የሞላትም እርጉዝ እንድትሆን መስፈርት አደረጉ። ነቢዩላህ ሷሊሕም ጌታዬ አላህ ይህንን ከማድረግ አይከብደውም፣ እውነት እናንተ እውነተኛውን ዲን የምትቀበሉ ከሆነና በአላህ የምታምኑ ከሆነ እኔ አላህን እጠይቅላችኋለሁ አሉና ሰው በተሰበሰበበት እጃቸውን ከፍ አድርገው ወደ አላህ ዱዓ አደረጉ። ህዝቦቹ በጠየቁት መሰረት አላህ ሱብሓነሁ ወተዓላ ተአምር የምትሆንን ግመል እንዲልክላቸው አላህን ጠየቁት። አላህ ሱብሓነሁ ወተዓላ ነቢያቸውን ሷሊሕ አላሳፈራቸውም ነበር።
ዱዓቸውን እንዳደረጉ ያ ትልቅ ቋጥኝ ይሰነጠቅ ጀመር። ሰዎችም የሚመለከቱትን ነገር ማመን አቃታቸው። ያ ትልቅ ቋጥኝ ተሰንጥቆ ከውስጡ ትልቅ ግመል ወጣች። እነሱ መስፈርት ባደረጉት መልክ ከለሯም እድሜዋም እንዲሁም የ10 ወር እርጉዝ ሆና ነበር የወጣችው። የፈለጉትና የጠየቁት ተአምር ፊት ለፊታቸው ወጥታ ትመለከታቸው ጀመር። ነገር ግን አላህ ሱብሓነሁ ወተዓላ እቺን ግመል እንዲሁ አልተዋትም። እነሱም መስፈርት ባደረጉት መልክ አላህም ሱብሓነሁ ወተዓላ መስፈርት አደረገባቸው። ነቢዩላህ ሷሊሕም ህዝቦቼ ሆይ ይህቺ ለእናንተ ተአምር ስትሆን አላህ የላካት የአላህ ግመል ናት። በአላህ ምድር ላይ እንደፈለገች ትበላ ዘንድ ተዋት፣ በክፉ እንዳትነኳት፣ አሊያ የአላህ ቅጣት ቅርብ ነው። አላህ ሱብሓነሁ ወተዓላ አንድ ቀን እሷ እንድትጠጣ አንድ ቀን ደግሞ እናንተ እንድትጠጡ መስፈርት አድርጓል። የእሷ ተራ በሆነ ጊዜ እናንተ ከዛ ወንዝ ውሃ መጠጣት አትችሉም፣ ከሷ ግን ወተትን እንድትጠጡ ፈቅዶላችኋል ብለው ነቢዩላህ ሷሊሕ የአላህን መስፈርት ለህዝቦቻቸው ነገሯቸው። ይህንን ድንቅ ተአምር በተመለከቱ ጊዜ የተወሰኑ ሰዎች አምነው ነበር። ነገር ግን እነዛ በአቅማቸው የሚተማመኑና በአላህ የካዱት ሰዎች ይህንን ድንቅ ክስተት ሲመለከቱ መመቅኘትና መቅናት ጀመሩ። እውነተኛውን ዲን መቀበላቸው ንብረታቸውን የሚያዘርፍና አቅማቸው ሙሉ የሚወሰድባቸው መስሎ ታያቸው። ተሰባስበውም ይህችን ግመል ማስወገድ አለብን፣ ነቢዩላህ ሷሊሕ ተአምር ብሎ ያመጣትን ግመል መግደል አለብን፣ ሷሊሕም ከሚያደርገው ጥሪ ሊቆጠብ ይገባል ብለው መስማማት ጀመሩ። በእነሱም መካከል አንድ ሰዱቅ የተባለች በአላህ የካደች መጥፎ ሴት ነበረች። ባሏ በነቢዩላህ ሷሊሕ አምኖ እሷን ትቷት ነበር። ይህች መጥፎ ሴትም የአላህ ተአምር የሆነችዋ ግመል እንድትገደል ትፈልጋለች። ወጣት የሆነ የአጎት ልጅ ነበራት። እሱንም ጠርታው ያንን ግመል ምትገላት ከሆነ የፈለግከውን ነገር እሰጥሃለሁ አለችው። እንዲሁም ዑነይዝ የተባለች አንድ አሮጊት በአላህ የካደች ሴት ነበረች። ግመሉን ለሚገሉ ደፋርና ጠንካራ ሰዎች እኒህን 4 ሴቶች እድራቸዋለሁ ብላ ቃል ገባች። መዝራዕ የተባለ አንድ ወጣት ነበር። ይህንን በሰማ ጊዜ ዜናውን ማንሰራፋት ጀመረ። ሰዎችም ይህንን ሰምተው ተሰበሰቡ። የአላህ ተአምር የሆነችዋንም ግመል ለመግደል አጠቃላይ 9 ሆነው መጡ። ምንም ያህል ነቢዩላህ ሷሊሕ ይህችን ግመል በመጥፎ እንዳትነኳት አሊያ የአላህ ቅጣት ይነካችኋል ያሏቸው ቢሆንም የአላህን ትዕዛዝ ተዳፈሩ። ሊገሏትም ተሰባስበው ወደ እሷ ጋር ሄዱ። በዛ ሰዓት ያቺ የአላህ ግመል ወልዳ ነበር። ከልጇ ጋርም በጋራ ላይ ነበረች። በጣም ትልቅና ግዙፍ ስለነበረች ከሩቅ ሆነው በቀስት ይመቷት ጀመር። ግመሏንም አቆሰሏት። ግመሏም ከዛ እየሮጠች መሸሽ ጀመረች። እየተከተሉም ያሯሩጧት ጀመር። በስተመጨረሻም ቂዳር የተባለ መጥፎ ወጣት ያዛትና በያዘው ስለት ይመታት ጀመር። ግመሏም ልጇ እንድትሸሽ ኃይለኛ የሆነ ጩኸትን አሰማች። በዛ አካባቢ የነበሩ ሰዎች ሁሉ ጩኸቷን ሰምተው ነበር። ነገር ግን ግመሏ የወለደችውም ልጅ አልቀረለትም። ወደ ጋራ ሲሮጥ አሯሩጠው ይዘው እሱንም ገደሉት። ነቢያቸው ያስጠነቀቃቸውን ነገር በግልጽ ካዱ። የአላህን ተአምር ገደሉ። ገድለዋትም አላበቁም። ቆዳዋን ገፈው ከስጋዋ ይበሉ ጀመር። እውነት ሷሊሕ ይህን ነው የአላህ ተአምር የሚለው? ግመሏን ያዝናት፣ ገደልናት፣ አርደን በላናት፣ የታለ ያላህ ቅጣት ይነካን፣ የታለ እያሉ እየተሳሳቁ ይሳለቁ ጀመር። ይህ ሁሉ ድርጊት ሲካሄድ ሷሊሕ አልነበሩም። በተመለሱ ሰዓትም የአላህ ግመል ተገድላ አገኟት። ህዝቦቼ ሆይ አላህ ተአምር ያደረጋትን የአላህን ግመል ገደላችኋትን? ምን ጸድቆላችሁ ነው በአላህ ተአምር ላይ የምትዳፈሩት አሏቸው። ነገር ግን ህዝቦቹ አሁንም አላቆሙ። ይኸው ገደልናት፣ የታለ የአላህ ቅጣት ብለህ ቃል ይገባህን እያሉ መሳለቃቸውን ቀጠሉ። በዚህም የተናደዱት ነቢዩላህ ሷሊሕ እንዲህ አሏቸው፣ እናንተ በምድር ላይ አላህ እንድትቆዩ የፈቀደላችሁ ከዚህ በኋላ 3 ቀን ብቻ ነው። ከዛ በኋላ የሚደርስባችሁን የአላህ ቅጣት ታያላችሁ። በመጀመሪያው ቀን ፊታችሁ ቢጫ ይሆናል፣ በሁለተኛው ቀን ቀይ ይሆናል፣ በሶስተኛው ቀን ደግሞ ጥቁር ይሆናል። ከዛ የአላህ ቅጣት ምን ያህል ከባድ እንደሆነ ታዩታላችሁ አሏቸው። ይህንንም ሲሰሙ ቀጣሉ፣ እውነት ሷሊሕ ያለን ነገር ይከሰትብን ይሆን?
እንደውም ግመሉን እንደገደልነው ማታ ላይ ሷሊሕን ከነቤተሰቡ እንገላቸዋለን። ከዛም ከሱ ጥሪና ጭቅጭቅ እናርፋለን ማለት ነው። ሰዎች ሲጠይቁንም እኛ የሱን ቤተሰብ በማጥፋት ላይ አልተሰማራንም፣ እኛ እውነተኞች ነን ብለን እንክዳለን ብለው ተስማሙ። እርስ በእርሳቸውም ይህንን መጥፎ ተግባር ለማካሄድ ከተማማሉ በኋላ ማታ ላይ ነቢዩላህ ሷሊሕን ለመግደል ሄዱ። ነገር ግን አላህ ሱብሓነሁ ወተዓላ እነሱ እንዳሴሩት አላህም አሲሮባቸው ነበር። ከጀሃነም የሆነ ድንጋይን ላከባቸውና እኒህ የተማማሉትን 9 ሰዎች እዛው ገደላቸው። የተቀሩት ህዝቦችም ጠዋት ላይ ሲነቁ ነቢዩላህ ሷሊሕ በነገሯቸው መሰረት ፊታቸው ቢጫ ሆኖ ነበር። እነዛ 9 ሰዎች ተገድለውና ፊታቸው ቢጫ ሆኖ ሲመለከቱ እውነት የአላህ ቅጣት ሚነካቸው መሆኑን አሰቡ። በጣምም ፈሩ። የማይደርስ ቀንም የለም። ሁለተኛውም ቀን ደረሰ። በሁለተኛው ቀንም ፊታቸው ቀይ ሆኖ ነበር። ከመጀመሪያውም ቀን በበለጠ ድንጋጤያቸው ጨመረ። ሶስተኛውም ቀን መጣ፣ ፊታቸውም ጥቁር ሆነ። ከተሰጠን ቀን የቀረንቺ ቀን ብቻ ናት እያሉም ከፊላቸው ለከፊላቸው ማውራት ጀመሩ። በህይወታቸውም ሆነው ሞታቸውን መጠባበቅ ጀመሩ። ማታ ላይም እኒህ ህዝቦች ለራሳቸው ጉድጓድን ቆፈሩ። ሽቶ ተቀብተውና ተከፍነው ሞታቸውን ቆሞ መጠበቅ ጀመሩ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩላህ ሷሊሕ ግን ያመኑ ህዝቦቻቸውን ይዘው ያንን መንደር ለቀው ወጥተው ነበር። ምክንያቱም የአላህ ቅጣት ከመጣ መጥፎና ጥሩውን አይለይም። ለዚህም ነው አላህ ሱብሓነሁ ወተዓላ ወተቁ ፊትነተን ላ ቱሲበነ አለዚነ ظለሙ ሚንኩም ኻሳ፣ ያቺ በዳዮችን ብቻ ነጥላ ማትይዘውን የአላህ ቅጣትን ፍሩ ብሎ የተናገረው። የሷሊሕ ህዝቦችም በተነገራቸው መሰረት 3 ቀናቸውን ጨርሰዋል። አሁን የሚቀራቸው የአላህን ቅጣት መጠባበቅ ብቻ ነው። 3ኛውም ቀን አልቆ በ4ኛው ቀን ንጋት ላይ ኃይለኛ ጩኸትን መስማት ጀመሩ። መሬት ከስሯ ትንቀጠቀጥ ጀመር። ከላይ ደግሞ አላህ ጩኸትን ላከባቸው። አላህም ይህንን ክስተት ሲናገር እንዲህ ይላል፣ ኢና አርሰልና ዐለይሂም ሰይሐተን ዋሒዳ ፈካኑ ከሀሺሚል ሙሕተዚር። እኛ አንድ ጩኸትን ብቻ ላክንባቸው፣ እነርሱም ከበረት አጥር እንደተሰባበረ ርጋፊ ሆኑ ይላል። አላህ የላከባቸው አንድ ጩኸት ብቻ ነው። ነገር ግን የጩኸቱ ኃይለኝነት ልባቸው ድረስ ሰንጥቆ ይገባ ነበር። ጆሮአቸውን እንኳን ቢይዙ ከጩኸቱ መዳን አልቻሉም። በዚህም የአላህ ቅጣት እነዛ በጉልበታቸው የተማመኑ የነበሩ ሰዎችም አልቀረላቸው። አላህ ሱብሓነሁ ወተዓላ የሰሙድ ህዝቦችን እንዳለ አጠፋቸው። ልክ የአላህ ቅጣት እንደመጣ ከነሱ መካከል አንድ ባሪያ ነበረች። ልክ የአላህ ቅጣት እንደመጣ ስታውቅ ያንን መንደር ለቃ ወደ ሌላ መንደር ሄደች። ለደረሰችበትም የመንደሩ ሰዎች የተከሰተውን ነገር ሁሉ ነገረቻቸው። አላህ ሱብሓነሁ ወተዓላ በ3 ቀን እንዴት እንደቀያየራቸውና እንዴት እንዳጠፋቸው ሁሉንም ታሪክ ምንም ሳታስቀር ነገረቻቸው። በሩጫ ምክንያት በጣም ደክሟት ስለነበር ህዝቦቹ አዝነው ውሃ ሰጧት። ውሃውንም ጠጥታ እንደጨረሰች አላህ ነፍሷን ወሰደው፣ እሷም ሞተች። አላህ ሱብሓነሁ ወተዓላ በዚህ ሴት ምክንያት የአላህ ቅጣት እንዴት ከባድ እንደሆነና የሰሙድ ህዝቦችን እንዴት እንዳጠፋቸው እንዲያውቁ ስለፈለገ ነበር። የሰሙድ ህዝቦች ሁሉም ሞተውና መንደሩ ከወደመ በኋላ ነቢዩላህ ሷሊሕ ወደዛ መንደር ተመለሱ። ወደ ሞቱትም ህዝቦቻቸው እየተመለከቱ እንዲህ አሏቸው፣ ህዝቦቼ ሆይ በእርግጥም የአላህን ትእዛዝ አደረስኩላችሁ፣ ካላችሁበትም ነገር እንድትቆጠቡ መከርኳችሁ። ነገር ግን እናንተ መካሪዎችን አትወዱም አሏቸው። ምንም ያህል እነዛ ህዝቦች የሞቱና የሚሉትን ማይሰሙ ቢሆንም አላህ ሱብሓነሁ ወተዓላ ግን የነቢዩላህ ሷሊሕን ንግግር እንዲሰሙ አደረገ። ምክንያቱም በሰሩት ተግባር ቁጭትንና ጸጸትን ሊጨምርላቸው ፈልጉ። ሱብሓነላህ፣ የነበራቸው አቅምና በራስ መተማመን ምንም ያህል ጋራዎችን እየፈለፈሉ ለራሳቸው ቤት የሚሰሩ ቢሆንም ይሄ ሁሉ ነገር ያለ አላህ ከንቱ ነበር። አላህም በአንድ ድምፅ ብቻ አጠፋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ይዘው ወደ ተቡክ ዘመቻ ሲሄዱ በሰሙድ ህዝቦች በኩል ነበር ያለፉት። በሚያልፉ ጊዜም ለባልደረቦቻቸው እንዲህ አሏቸው፣ አካሄዳችሁን ፈጠን አድርጋችሁ ከዚህ ቶሎ ውጡ።
አላህ ባጠፋቸው መንደር በኩል ስታልፉ እያለቀሳችሁና ኢስቲግፋር እያደረጋችሁ ለፉ። ምክንያቱም እነሱ ላይ የደረሰው ቅጣት እናንተ ላይ ሊደርስ ይችላል ብለው አስጠንቅቀው ነግረዋቸዋል። የአላህ ቅጣት ከመጣ ማምለጫ የለም። አላህ ሱብሓነሁ ወተዓላ ከሱ ቅጣት ይጠብቀን፣ ሰምተውም ከሚጠቀሙበትና ከሚሰሩበት ያድርገን። የዛሬው የነቢዩላህ ሷሊህ ታሪክ በአጭሩ ይህንን ይመስላል። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።